ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ተገናኝተናል ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ የጣሊያን ስታይል የሆነ ጣሊያኖች ብዙ ጊዜ የሚጠቀሙት ነው ወይም ወጥ ነው የምሰራላችሁ። በጣም አሪፍ ነው፣ ትወዱታላችሁ። ምን እንዳለኝ እዚህ ጋር የተደረደሩ ነገሮች አሉ እገልጻለሁ። ምን አለ መስላችሁ? እዚህ ጋር ፔፐር ወይም ትልቁ ቃሪያ ከለር ያላቸው እነሱ አለኝ። እዚህ ጋር ዝኩኒ አለኝ። እዚህ ጋር ኦሬጋኖ አለኝ። ብዙ ሰዎች ኦሬጋኖ ጦስኝ ይመስላችኋል። ጦስኝ አይደለም፣ በጣም ይለያል። ይሄ ቅመም ነው። ይሄ ደግሞ ምንድነው? ድንች አለኝ። በደንብ አጥቤው በደንብ ልጬው ማለት ነው፣ በትልልቁ ቆርጬው። እዚህ ጋር ደግሞ ነጭ ሽንኩርት አለኝ። እዚህ ጋር ፓፕሪካ አለኝ ፓውደሩ። እዚህ ጋር ካሮት አለኝ። ሁሉንም ነገር ትልቅልቅ አድርጌ ነው የከተፍኩት። እንደዛ ነው ወጦቻቸውን ብዙ ጊዜ ምግቦቻቸውን የሚሰሩ። እዚህ ጋር ዶሮ አለኝ። ዶሮ ቆራርጬዋለሁ፣ በደንብ አጥቤዋለሁ። በደንብ ማጽዳት አለባችሁ። ሽንኩርት አለኝ። እዚህ ጋር ደግሞ የቆርቆሮ ቲማቲም አለኝ። ለዛሬ ቪዲዮ የምንጠቀመው እነዚህ ናቸው። አሁን ወደ ስራው እንሄዳለን። እሺ ይኸውላችሁ መጥበሻዬን ጥጃለሁ። መጥበሻዬ ላይ ዘይት አድርጌያለሁ። ምን እናደርጋለን መሰላችሁ? ከዶሮአችን እንጀምራለን። ዶሮአችንን እንጠብሳለን። ዶሮዬን በጣም በትንንሹ ነው የከተፍኩት። እንደሱ መቆራረጥ ትችላላችሁ። ዶሮዬን በደንብ አጥቤዋለሁ፣ በደንብ አጥብቼዋለሁ። ይሄን ለ4 ደቂቃ በደንብ አድርገን እንጠብሳለን። ከዛ ቀጣዩን ስራ አብረን እናያለን። እሺ ይኸውላችሁ ዶሮዬ እንደዚህ እየተጠበሰ ነው። ገና ይቀረዋል። ምን እናደርጋለን መስላችሁ? ያለኝን ቅመሞች እጨምራለሁ፣ ቅድም ያሳየኋችሁን። ከዛ ላይ ደግሞ ብላክ ፔፐር እጨምራለሁ፣ ፒካ እጨምራለሁ፣ ነጭ ሽንኩርት እጨምራለሁ፣ ጨው እጨምራለሁ፣ ኦሪጋኖ እጨምራለሁ፣ ጥቁር ቅመም ብላክ ፔፐር እጨምራለሁ። ይሄንን በደንብ አድርገን ቅመሞቹን እያዋሃድን እንጠብሳለን። 3 ደቂቃ ተመልሰን እንገናኛለን። እሺ ይኸውላችሁ ቅመሞቹ እየተጠበሱ ነው። ምን እናደርጋለን አሁን መሰላችሁ? ሽንኩርታችንን እንጨምራለን። ከዛ በኋላ ድንቻችንን እንጨምራለን፣ ካሮታችንን እንጨምራለን። እነዚህ በትልልቁ ስለከተፍኳቸው በደንብ መጠበስ ያለበት 7 ደቂቃ ይፈጃል። እነዚህ በደንብ አድርጌ ጠብሼ ቀጣዩን አብረን እናያለን። እሺ ይኸውላችሁ ዶሮዬ ድንቼ እየተጠበሰ ነው። በደንብ ቆንጆ ነው። ምን እንጨምራለን መሰላችሁ? አሁን ቲማቲማችንን እንጨምራለን። ቲማቲማችን የቆርቆሮ ነው ብያችኋለሁ። የቆርቆሮ ቲማቲማችንን እንጨምራለን። ይሄን በደንብ እንጨምራለን። ይሄን እናዋሃዳለን። ከዛ ደግሞ ምን እናደርጋለን? ውሃ እንጨምራለን። ከዛ ይሄንን በደንብ እናዋሃድና ጋዛችንን ቀንሰን ለ10 ደቂቃ በደንብ አድርገን እናበስለዋለን ማለት ነው። ድንቹ ካሮቱ በደንብ እንዲበስል ማለት ነው። በቃ ጋዛችሁን ትቀንሳላችሁ፣ ለ10 ደቂቃ በደንብ አድርጋችሁ ትከሩታላችሁ። ከዛ ታበሱታላችሁ ማለት ነው። ከዛ ቀጣዩን ስራ አብረን እናያለን። እሺ ይኸውላችሁ እስቲው እንደዚህ ነው። በጣም ቆንጆ ነው። አምሮ ዋው እንዴት እንደሚያምር። ምን እናደርጋለን መሰላችሁ? አሁን ምን እንጨምራለን መሰላችሁ? ዙኩኒያችንን እንጨምራለን፣ ፔፐራችንን እንጨምራለን። ከዛ እነዚህን እናዋሃዳለን። ለ5-6 ደቂቃ እነዚህን በደንብ አድርገን እናበስላለን። ዙኩኒያችንን ፔፐሬን በጣም ሲበስላል ወንድም እናንተ እንደፈለጋችሁ ማፍሰል ትችላላችሁ። ይሄንን ለ5-6 ደቂቃ አብስዬ ተመልሰን እንገናኛለን። እሺ ይኸውላችሁ የዛሬ ስቲው ወይም ወጤ እንደዚህ አምሮ በጣም ቆንጆ ነው። ነግራችኋለሁ። የጣሊያን ስታይል ነው የሰራሁት። የዚህ ጋር ምን ታረጋላችሁ መሰላችሁ? እርጥብ ቅጠል ካላችሁ ድንብላል እርጥብ ቅጠል፣ ሌላ እርጥብ ቅጠል እላዩ ላይ ከተፈርጋችሁ መጨመር ይችላላችሁ። ቃሪያ መጨመር ይችላላችሁ። በሩዝ በዳቦ በቂጣ መመገብ ይችላላችሁ። ለዛሬ ይሄ ነበረ። በሌላ ቪዲዮ እስከምንገናኝ ለዛሬ ይሄ ነው። ቻው። ቪዲዮውን ባካችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ለደጋፊዎቼ ሁልጊዜ አመሰግናችኋለሁ። ለዛሬ ይሄ ነው።